በአብዛኛው ኢትዮጵያውያን አትሌቶች ሀገርን ወክለው በሚወዳደሩበት ወቅት እዚህ ክረምት ወዲያድሩ በሚከናወንበት ቦታ ደግሞ በጋ ወይም ሙቀት ስለሚሆን ውጤቱ ላይ አሉታዊ ተጽዕኖ እንዳለው የኢትዮጵያ ከ20 ዓመት በታች አትሌቶች ለውድድሩ እያዘጋጁ የሚገኙት አሰልጣኝ መሰረት መንግስቱ ለሀገሬ ስፖርት ተናግረዋል። ተከታዩን አብረን እንከታተል። በዚህ ወቅት በሐምሌ ወር ዝናብ ላይ አዲስ አበባ ስቴዲየም ላይ እየሰራህ ኦልሞስት 26 27 28 እስከ 30 ዲግሪ ሴንቲግሬድ ድረስ ቴምፕሬቸር ያለበት ኦሪገን ላይ ለመወዳደር ያው ሙቀቱ ፌስ እንደሚያደርገን ይጠበቃል። ይሄ ደግሞ ሞር ኦፍ የኬንያ አትሌቶች ላይ የኡጋንዳ አትሌቶች ላይ አድቫንቴጅ እንዲያገኙ ያደርጋቸዋል። ብዙ ጊዜ በተደጋጋሚም አይተነዋል። ዓለም ላይ እንኳን ታዳጊ ወጣቶቹ ቀርቶ ሲኒየሮቹ ራሱ የኢትዮጵያ አትሌቶች ሙቀት ሲፈትናቸው እናያለን። ብዙ ጊዜ ፊሎሶፊው ራሱ ጥያቄ ምልክት ነው ለኔ። ሊቭ ሃይ ትሬን ላይ ሃይ የሚል ነው እኛ ውስጥ ያለው። ሊቭ ሃይ ትሬን ላይ ማለት ሃይ ማለት ከ2500 ሜትር ከባህር ጠለል በላይ ባለ አየር ንብረት ላይ መኖርና መስራት ሊቭ ሃይ ትሬን ላይ ሃይ ነው ሁለቱ። ዜን ወደ ታች ስትወርድ ቴምፕሬቸር ይጨምራል፣ ፕሬሸር ይጨምራል። ግፊቱ ሲጨምር ሰዓትን ያወርደዋል። እንዳጭር ርቀት እንደ ውርወራ እንደ ዝላይ። የአየር ግፊት ደግሞ ያው ፕሬሸር ተብሎ ነው የሚታወቀው። ወደ ሃይላንድ ስትመጣ ደግሞ ቀላል ስለሆነ ሞሮፍ ለመኖር ምቹ የሆነ የተደላደለ ቴምፕሬቸር ውስጥ ነው በአብዛኛው አዲስ አበባ ዙሪያ ላይ ያለ አትሌት የለመደው። ለዚህ ነው ሙቀት ባገኘን ቁጥር ትንሽ ለዩጂን የዓለም ከ20 ዓመት በታች የተሳተፈ የሚገኘው የኢትዮጵያ ልዑካን ቡድን ለውድድሩ አጭር ጊዜ ቢኖረውም የአየር ኃይል ሜዳን ለመጠቀም ጥያቄ ማቅረባቸውን አሰልጣኙ ጨምረው ለሀገሬ ስፖርት ተናግረዋል። እንደ አየር ኃይል ሜዳ ለመጠቀም ጥያቄ አቅርበናል። ምናልባት ፋሲሊቴት ሆኖ 1 2 እና 3 ፕሮግራም እንኳን አየር ኃይል ሜዳ የምናገኝበት ሁኔታ ቢኖር ከመኖሪያቸው አንፃር ኦልሬዲ እንጦጦ ላይ ነው አሁን ያለነው፣ ቀነኒሳ ሆቴል ነው ያለነው። እዛ ነው እየኖርክ ማለት እየዋልክ እያደርክ ወደ ታች ዝቅ ብለህ ብትሰራ አድቫንቴጅስ ይሆናል ብለን ስለምናስብ ሁኔታው ተመቻችቶ እንደዛ አይነት ቦታ የምንሰራበት ከተሳካልን በመጠኑም ቢሆን አዳፕት ያደርጉልናል ብለን እናስባለን። ዞሮ ዞሮ ግን እንደ ሀገር ለወደፊት ይሄ መቀረፍ አለበት። ለኔ በተደጋጋሚ እንደ ባለሙያ አንስቼዋለሁ ይሄን ጉዳይ። ድሬዳዋን የመሰለ ቴምፕሬቸርና ዌዘር ይዘህ ለምንድን ነው የሙቀት መዘጋጀት የሚያቀተን የሚለው ትንሽ መመለስ ያለበት ጉዳይ ነው። እሱ ብቻ አይደለም፣ አትሌቶችንም ማስገባ ማሰባሰብ ራሱ በአሁኑ ሰዓት ፈታኝ የሆነበት ሁኔታ ስላለ እንኳን አዲስ አበባን አስለቀቀ ይዘህ ሄደ ቀርቶ ወደ አዲስ አበባ ወደ አንድ ሆቴል እንኳን ለመሰብሰብ ያለው ፈተና ከባድ ስለሆነ ይሄ ባሰራር ለወደፊት ይመለሳል ብዬ ተስፋ አደርጋለሁ። 48ኛው የቺካጎ ባንክ ኦፍ አሜሪካ ውድድር የፊታችን ጥቅምት 11 ሲካሄድ በሁለቱም ጾታ ተሳታፊ አትሌቶች ተለይተው እንደታወቁ ታውቋል። ከኢትዮጵያ የባለፈው ዓመት የመድረኩ አሸናፊ ሀዊ ፈይሳ ከተማዋን በጣም እወዳታለሁ፣ ቤተሰቦችም እዚህ ይኖራሉ ያለች ሲሆን ውድድሩ ፈጣን ሰዓት የሚሮጥበት በመሆኑ እኔም የግሌን ምርጥ ሰዓት አስመዝግቤ የባለፈው ዓመት ክብሬን ማስጠበቅ እፈልጋለሁ ስትል ተናግራለች። በሴቶች ዘርፍ የ2019 የመድረኩ አሸናፊ ኬንያዊቷ ብሪጌድ ኮስኪ፣ የ2024 የቶኪዮ ማራቶን አሸናፊዋ ሱቱሚ አሰፋ፣ የ2024 የለንደን ማራቶን አሸናፊዋ መገርቱ አለሙ ለአሸናፊነት ብርቱ ፉክክር እንደሚያደርጉ ሲጠበቅ ደጊቱ አዝመራው እና ፋንታ ወርቁ ከኢትዮጵያ ተሳታፊዎች ናቸው። በወንዶች ዘርፍ ዩጋንዳዊ የባለፈው የለንደን ማራቶን 3ኛ ደረጃን አሸናፊ የነበረውና ከተሳታፊዎች ፈጣን ሰዓት ያለው ጃኮብ ኪሊየፕ በቀዳሚነት ሲጠቀሱ አሞግ ኪፒሪቶ ከኬንያ ጠንካራ ተፎካካሪ ነውም ተብሏል። የኢትዮጵያ የ2024 የበርሊን ማራቶን አሸናፊው ሚልኬሳ መንገሻ የሚሳተፍ ሲሆን የቴኮ አሸናፊው ታደሰ ታከለ እንዲሁም አስራሪ ሂርዳኒን እና ቦኪ ድሪባ በመድረኩ ተሳታፊዎች ናቸው።